እንደዛ ከሆነ ሰላም ለምን አልነገረች? እኔ እንጃ። እሺ በቃ ዳጣ፣ አሁን እና አባዬ ተኝተዋል አይደል? አዎ ሁሉም ተኝተዋል። አሁን አንድ ነገር ልነግርሽ ነው። ምንድን ነው የምትነግሪኝ? ቀላል ነገር ነው። መድኃኒት ክፍል ልሄድ ነው። እንዴ በዚህ ምሽት ምን ልትሰራ? በቃ ይሄን ብቻ ነው ማወቅ ያለብሽ። ሌላ ነገር አትጠይቂ። ለምን አትበይኝ ዳጣ። በቃ ዝም ብለሽ ይሄን ብቻ። አባዬ በዳጣ ላይ ስታባታለች። ማንዶሽ እደርስበታለሁ ብላታለች። ትድረስበታ። እንደውም ገላገለች። በቃ አባዬ እሺ ምን ላድርግ አብዬ? ቆይ መድኃኒት ምኑ ላይ ነው የምትደርስበት? ዳጣ በስልክ የምታወራው ነገር ቀርጻ አባዬ በስልክ ትግል መሰለኝ የተቀበልናት። እሺ እና አልቀየርኩም አባዬ። እነሱ መናገር ፈርተው ነው እንጂ ይሄማ ሊሆን አይችልም። ለምንድን ነው የማይሆነው? አይሆንማ። አይ አባዬ ሆኗል። እንደዛ ሆነዋል። እንዴት ማለት አባዬ? ወጣት ናቸው። ለእኛ ለማስተዋወቅ ይህን ያክል ጊዜ እኮ መውሰድ አልነበረብሽም ማርቲ። አንቺ እኮ ነሽ አጠያይቅሽ ልመና ነው እንዴ? ግዴታዋ መናገር አለባት። ግዴታዋ እንዴት ይሆናል ማርቲ? ያንቺ ባል አይደል እንደ እየታማ ያለው? አንቺ አይደል እንደ እያፈርሽ ያለሽው? ስለዚህ ግዴታውን መናገር አለባት። አይትዬ በቃ ይቅርታ፣ እኔ ምንም ነገር መናገር አልፈልግም። ሰላም፣ ይሄ የመጨረሻዬ። ድጋሜ ይህንን ጥያቄ አላነሳብሽም። አዎ ትዬ፣ እኔም የመጨረሻዬ ነው። ማርቲ አንቺ አይገባሽም። እየነገረችሽ እኮ ነው። ቆይ ከሌላ ብትወልደው ለምን አባቱ መናገር ትፈራለች? እናማ የልጇ አባት ደረጀ ነው። እሺ ሰላም ውዴቶች ሰዎች እንዴት ናችሁ? ሰላም ናችኋል? እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ካችሁና ላይክ ሰብስክራይብ ያደርጋችሁ ሰዎች ያው እንግዲህ ናታል መድን ደንን ምርመራ ልታደርግ ነው ማለት ነው። እሱንም ደግሞ ነቅቶባታል ማለት ነው። ነቅቶ እንግዲህ ሊወስድባት ነው ማለት ነው። ደስ በሚል ሁኔታ ያኔ እንትን ብሎባታል ማለት ነው። ሄዶ ደረጀ እንግዲህ አደራ ከዚህ ነገር አውጣይ ብሎታል። እሺ በቃ ምንም ችግር የለውም ምናምን ብሎ ታል ማለት ነው። ከዚህ ነገር አውጣኝ እባክህ፣ ችግር ውስጥ ነኝ፣ አሁን ያለሁበት ነገር በጣም ከባድ ነገር ነው ያለሁት ይላል። እንግዲህ ምንም ችግር የለውም እንዳትጨናነቅ፣ እኔ ያለውን ነገር አስተካክለዋለሁ ብሏል ማለት ነው። ናታል ያው እንግዲህ ካለበት ችግር ውስጥ ሊያወጣው ነው። በነገራችን ላይ ደረጀ ራሱ በጣም የተናደደበት፣ በጣም ተናዶበታል። የተናደደበት ምክንያት እንግዲህ ያው ታውቃላችሁ፣ ያው የተናደደበት ምክንያት እንግዲህ ታውቃላችሁ፣ ኤቢ ተናግራለች ማለት ነው። ኤቢ በቃ ይሄ ነገር አባዬ ዳጣና ናታል ይዋደዳሉ ብላ ተናግራለች። ዳጣና ናታል ይዋደዳሉ ስትለው አይሆንም አብይ ላይ ሆነ ምን ያላት እንዴ አባዬ እኔ እኮ አይደለሁም ግን ይዋደዳሉ ተዋደዋል እኔ እኮ አይደለሁም ትለዋለች ማለት ነው። ይሄ ነገር በድራሽ አይሆንም ሲላት እንደ አባዬ እና ናታል እንድንጋባ ፈልገህ ነው ይላሉ። አይ እንደዛም ባይሆንም በቃ በጭራሽ ይሄ የማይሆን ነገር ነው፣ ለምንድን ነው እንደዚህ የሚሆነው ብሎ ይላል። አይ እንግዲህ አባዬ አላውቅም፣ ዞሮ እንደዛ ነው። እኔ ደግሞ ማግባት ፈልጋለሁ፣ በቃ እኔ በቃ ከሁሉም ነገር አግብቼ መኖር ነው የምፈልገው ትላለች። እንዴ ይሄን ነገር ቆይ እንዴት ነው ያኔ ምንድነው እየተፈጠረ ያለው ነገር ምንድነው ታዲያ ይሄ ምናምን ይላል እሱ። እኔ አላውቅም አባዬ፣ እኔ ግን አግብቼ መኖር ፈልጋለሁ፣ በቃ ህይወት ስለራሴ መኖር ፈልጋለሁ በቃ ትለዋለች። እሺ በቃ ሁሉም ነገር አይዞሽ፣ ሁሉም ነገር እኮ ይደረሳል፣ ግን ተረጋጋ ብዬ ማን ነው የምታገቢው ብዬ ተረጋጊ ይላታል። እንደ አባዬ እኔ ማግባት ፈልጋለሁ አለች። ናታል ዳጣንም ደግሞ አይሆንም ብሎ ደረጀ በጣም ነው ያበደው። ሲገናኙ ደረጀ ሲያገኘው ማለት ነው ናታልን እንዴት ነው በጣም ነው ያዘንኩብህ ነው ያለው። እንዴ ምንድነው ችግር አለ እንዴ ሲል አይ በጣም አዝኜብሃለሁኝ ብሎ አለው ማለት ነው። እንዴ ምንድነው ያጠፋሁት ነገር አለ ችግር አለ ምናምን አለ። አዎ በጣም አዝኜብሃለሁ በጣም ነው ያለው ማለት ነው። ያው እንግዲህ እሺ በቃ አሁን ምንድነው አባዬ ምን እንደመረዳህ ነው የምፈልገው አለው።
ያው እንግዲህ የሚረዳውን ነገር ነገረው። መዲ እንደዚህ አድርጋለች፣ ስለዚህ እባክህ አሁን በጣም ችግር ውስጥ ነኝ፣ ያንተን ሌላ ጊዜ እናወራበታለን፣ ግን አሁን ችግር ውስጥ ነኝ፣ እሱን ችግር ደግሞ አሁን መፍታት አለብን ብሎ ይለዋል። ምንድነው እሱ ችግሩ ሲል መዲ እንደዚህ ዲኤንኤ ምርመራ ታደርግ ብላለች ሰው፣ ስለዚህ እሱን ነገር ደግሞ ቶሎ መፍታት አለብን ብሎ ይለዋል። እሺ ብሎ እንግዲህ ዲኤንኤ ምርመራዋን ቀጥታ ወደ ክላሷን የገባው ምክንያቱም ሊያጨናጉልባት ማለት ነው። ታላጨናጉልባት ያው ታውቃላችሁ፣ ዲኤንኤ ምርመራ አደረገች። ግዴታ ከደረጀ መውሰድ የለባትም። ከልጆቹ ከወሰደች ያው አለቀለት ማለት ነው። ደረጀ እንግዲህ እሺ ብለዋል ማለት ነው። ይሄ ነገርማ ቶሎ መሆን አለበት ብሎ ወስኖ ተነስቷል ማለት ነው። እና ቀጥ ብሎ ለዳጣ ነው የነገራት። ዳጣዬ መድኃኒት ክላስ ልሄድ ነው አላት። እንደምን ትሰራለህ መድኃኒት ጋለችው። አይ ልሄድ ነው በቃ መድኃኒት ክላስ ልሄድ ነው ይላታል። ለምንድን ነው የምትሄደው? ምን ትሰራለህ አለችው። ለምን ምንድነው እንዳትኝ አሁን ሄዳለሁ አላት። ተነስቶ እንግዲህ መድኃኒት ክላስ ሄዷል። መድኃኒት እንግዲህ ያው ተዝቀደም ታውቃላችሁ የድምፅ ሪከርድ አስቀምጣ ነበር። እሱንም ያጠፋባት እሱ ነው። አሁን ደግሞ ቀጥ ብሎ ገብቶላታል። ያንንም እንግዲህ ተዝቀደም ከብዙ ነገር አውጥቶታል። በነገራችን ላይ ደረጀን ከብዙ ስቃይ ከብዙ ነገር አውጥቶታል። ያኔ ዳጣንም እና ሰላምን አስመረመሩ ምን አሉ ምን ሲባል በቃ ያንን ሁሉ አከሽፎለታል። እና ዛሬም ደግሞ እንዲያከሽፍለት ፈልጓል ማለት ነው። እንግዲህ ቀጥ ብሎ ነው የገባው። መድኃኒትም እንግዲህ ደንግጣለች። ሲገባ በጣም ነው የደነገጠችው። ያው እንደምታውቁት በጣም ነው የደነገጠችው። ከባድ ሁኔታ ላይ ነው አሁን ያለችው ማለት ነው። ምክንያቱም እሪ ነው የምትለው እንዲደፍራ መጣ ብላ ነው የምትጮኸው። ያው ማርቲም እንግዲህ ግራ የገባች ማርቲ እንግዲህ ምንም በማታውቀው እየተሰቃየች ትገኛለች እስካሁን ማርቲ። አሁን እንግዲህ እንሄድና ሰላምን የልጁን አባት መጠየቅ አለብን ብላ ወስዳታለች ማለት ነው። እሺ ብላ ሄደው እንግዲህ ሰላምን ሲጠይቋት አረ በጭራሽ እኔትዬ በቃ ተወይ በቃ እኔ አልናገርም ስትል ለምንድን ነው የማትናገሪው ትላታለች። መድኃኒት አይ መናገር ስላልፈለኩ ነው ስትል የመጨረሻ ጊዜ ያሁን ብቻ ነው የምጠይቅሽ ድጋሚ አልጠይቅሽም ትላታለች። አይ እትዬ መናገር አልፈልግም ስትላት እንደዚሁ ላይ እኮ ይገባሻል እኮ አልናገርም ማለት እኮ ልጁ የደረጀ ነው ማለት እኮ ነው እዚህ ላይ ይገባሽ ምንድስታት ምን አልሽ ብላ በጥፊ ነው ያለቻት ማለት ነው። መዲን በጥፊ ብላ ትወርዳለች። ስትወርድ እንግዲህ ተናደ በጣም እሷ ትወርዳለች። እሷ ስትወርድ ደግሞ መድኃኒት ደግሞ ዲኤንኤ ምርመራ አደርገው ነው የልጅሽን ጸጉር ወስጄዋለሁኝ ዲኤንኤ ምርመራ አደርገው ስትል ምን አለቻት? ምን ስትላት እንዴ ምን አስደነገጠሽ? ከደረጃ አልወለድሽ ምን አስደነገጠሽ? ተደረጀ ስትወልጂ እኮ ነው የምትደነግጪው ትላታለች። እንግዲህ በጣም ነው የደነገጠችው። በጣም ተጨንቃለች። አሁን ጭንቀት ላይ ናት። ሰላም እንግዲህ ጉድወን ብላ ደረጀ ጋር ነው የደወለችው። ደረጀም ምንድነው ስላት ጉድወን አልደጋሽ ያለችው ምንድነው ለነገርሻት እንዴ ለማርቲ ስላት አይ ለማርቲ እንኳን ነገርኳትም ግን እንደዚህ ጸጉሩን ወስዳለችና ዲኤንኤ ምርመራ አደርጋለሁ ባለች መድኃኒት ስላት በጣም ነው በቃ እቺ ልጅ ከዚህ ከምን ከህይወት የምትወጣው መቼ ነው ቤቴ ልታፈርሰው ነው ብሎ ሪያለ ደረጀ እሳት ሆኗል። በቃ እሳት ነው የበላው እሳት ያኔ በጣም ነው የተቃጠለው የተናደደው። እንግዲህ ዳጣም ተጨንቃለች። ዳጣም እንግዲህ ያው መድኃኒት እንግዲህ ታወቀች ሁሉም ነገር መድኃኒት ነቅታለች አባዬ እያለች እየነገረችው ነው። መድኃኒት ነቅታለች አባዬ እባክህ የሆነ ነገር እናድርግ እያለች ነበረ። እንግዲህ ከቤት ትወጣለች ትሄዳለች ተብሎ ነበረ። እንደዚህ በሁለት ቀን ውስጥ እንግዲህ ሁሉንም አሳካዋለሁ እንዳለችው እያሳጋጁ ትገኛለች ማለት ነው። መድኃኒት ከባድ ሰው ናት በእውነቱ ነገር። እንግዲህ ማርቲም በቃሽ ውጭልኝ ሂጅልኝ ብላታለች። መድኃኒት ግን ይሄን ነገር ታላሳካና ይሄን ነገር እህቴን በቃ እየተጫወቱባት ነው ያለውና በቃ ይሄን ነገር ይፋ ሳላድርግ አልወጣም ብላለች። ያው እየሆነ ያለው እንግዲህ ደረጀን በጣም ነው የተናደደው። ዳጣና ናታል ተዋደዋል ሲሉት በጣም ነው የተናደደው። እንዴ ለምንድን ነው እኔ እኮ እንደ እህት እንደ ወንድም ብዬ ነው ያኖርኩህ እንጂ ልጆች እንድታባልግልኝ አይደለም ምናምን ነው ደረጀ። እንግዲህ እንደዛ ሲለው ናታል በጣም ነው እንትን የከፋው ማለት ነው። ግን አሁን እሱን የምናወራበት ጊዜ አይደለም። አሁን ሌላ ችግር ውስጥ ነኝ። እሱን ችግር እንወጣና ከዛ እሱን ደግሞ በኋላ ላይ እንሄድበታለን ብሎ ይለዋል። እሺ ብሎ እንግዲህ አሁንም ናታል ከደረጀ ጎን ሆኖ እያወጣው ነው ማለት ከችግሩ ካለበት ሁኔታ ማለት ነው። ዳጣም እንግዲህ ወደዋለች ማለት ነው። ዳጣ ደግሞ ያው ታውቃላችሁ በጣም የምትወደው የምታፈቅረው ናታልን ማለት ነው። ለዛና ገዜም እንግዲህ በፍቅር ያኔ በጣም ፍቅር ይዟታል እና እባካችሁ አስታርቁኝ እያለች ነው። ገዜ አኩርፎኛል፣ ገዜ እኔ ምን እንዳረኩት አላውቅም ተቀይሞኛል ትላለች እና ምንድነው ስትላት አስታርቂኛለች። እሺ በቃ አስታርቃችኋለሁ ብላ ዳጣ ታልካለች ማለት ነው ለገዜ። ገዜም እንግዲህ እንዴ ልካሽ ነው እንዴ ይሄንና የሷ ጠብ ደግሞ ምን አልተጣላንም እኮ ምናምን ይላታል። ለምንድን ነው የምታሰቃያት? ተረዳት እንጂ ፍቅር እኮ እንደዚህ አይደለም ምናምን ትለዋለች።
ያው ጊዜ አይገባውም በነገራችን ላይ ምንም ስትለው አይገባውም እና እሺ በቃ ምናምን ይላታል እና እባክህ ተረዳት ምናምን ትለዋለች። እንግዲህ እሺ ብለው ይላል ማለት ነው። ውድ ቤተሰቦቼ አሁን እንግዲህ ያው መድኃኒት ጋር ገብቷል ናታል። እንግዲህ ምን ይፈጠራል የሚለውን በቀጣይ ቪዲዮ ይዘን እንመጣለን። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ።